ፕሬዝዳንት ዶናልድ ትራምፕ ኢራን ግጭቱን ለማስቆም ያቀረበችውን የቅርብ ጊዜ ሐሳብ መቀበል እንደማይፈልጉ አስታውቀዋል። ኢራን በበኩሏ የሆርሙዝ የባህር ወሽመጥ እንደገና ለመክፈት የሚያስችል እቅድ ካቀረበች በኋላ ለቀጣይ ድርድር የኒውክሌር ፕሮግራሟን በተመለከተ ጥያቄዎችን አስቀምጣለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቀደም ሲል ለአሜሪካ የሚቀመጡ የቀይ መስመር ዝርዝሮችን ለፓኪስታን ሰጠው እንደነበር የመንግስት መገናኛ ብዙሃን ዘግበዋል። የኢራን ዲፕሎማሲያዊ ግፊትም ጨምሯል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ባለፈው ሳምንት ከኢራን አዲሱ ጠቅላይ መሪ መልእክት እንደደረሳቸውም ተናግረዋል። እንዲህ ያለው ሁኔታ አያቶላህ ሙጅተባ ኻሜኒ የሟቹ አባታቸው ተተኪ እንደሆኑ ከተገለጸበት ጊዜ ጀምሮ የመጀመሪያ ነው። ፑቲን ይህንኑ የተናገሩት በሩሲያ አራግቺ ጋር ባደረጉት ስብሰባ ላይ ሲሆን ጦርነቱን በተመለከተም ተወያይተዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ፕሬዝዳንት ዶናልድ ትራምፕ ኢራን ግጭቱን ለማስቆም ያቀረበችውን የቅርብ ጊዜ ሐሳብ ተቀባይነት እንደማይኖረው ወቁልኝ ብለዋል። ኢራን የሆርሙዝን የባህር ወሽመጥ እንደገና ለመክፈት እቅድ ካቀረበች በኋላ ለቀጣይ ድርድር ጥያቄዎችን ማስቀመጧ ለአዲስ ውጥረት ምክንያት እንዳይሆንም ተሰግቷል። ትራምፕ በዚህ ጉዳይ ከከፍተኛ የብሔራዊ ደህንነት ባለስልጣናት ጋር ባደረጉት ውይይት አስተያየታቸውን ሰጥተዋል። ትራምፕ ባለፉት ጥቂት ቀናት ወደ አሜሪካ የተላከውን የኢራን እቅድ እንደማይቀበሉ ተናግረዋል። ባለስልጣናት እንዳሉትም የኢራን የኒውክሌር ማበልጸጊያ ወይም የቦምብ ደረጃ ያለው የበለጸገ ዩራኒየም ክምችት ጥያቄዎች ሳይፈታ የባህር ወሽመጡ እንደገና መክፈት በውይይት ውስጥ የአሜሪካን ቁልፍ ጥቅም ሊነካ ይችላል። ሆኖም የውሃ መስመሩ ተዘግቶ መቆየቱ በአሜሪካ ውስጥ የጋዝ ዋጋ መናርን ያራዝማል። ከሰኞ ስብሰባ በኋላ የትራምፕ ቀጣይ እርምጃዎች ምን እንደሚሆኑ ግልጽ አይደለም። የአሜሪካ ባለስልጣናት በኢራን አገዛዝ ውስጥ መከፋፈል እንዳለ አድርገው የሚናገሩት ነገር አሁንም እንደሚያሳስባቸውና ማን ወደፊት በሚደረገው ስምምነት ላይ የመጨረሻ ውሳኔ የማድረግ የመወሰን ስልጣን እንዳለው እርግጠኛ አይደሉም። ሆኖም ትራምፕ ባለፈው ሳምንት የተኩስ አቁም ስምምነቱ ካራዘሙ በኋላ የተቋረጠውን የአሜሪካ የቦምብ ጥቃት ዘመቻ እንደገና ማስጀመር በሚለው ሐሳብ ላይ ጥርጣሬ እንዳላቸው ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አዲሱ የኢራን ሐሳብ አሜሪካ ከምታቀርበው የተሻለ መሆኑን አምነዋል። ነገር ግን የወደፊቱ ስምምነት ኢራን የኒውክሌር ጦር መሳሪያ እንዳታገኝ የሚያስችል መሆን ይገባዋል ባይ ናቸው። ሌሎች ባለስልጣናትም አዲሱ ሐሳብ የሆርሙዝ የባህር ወሽመጥ እንደገና እንዲከፈት ያደርጋል፣ ነገር ግን እቅዱ የኒውክሌር ጉዳይ ውይይቶችን እንዳያደናቅፍ የተነደፈ መሆኑንም ያምናሉ። ሩቢዮ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ይህ ለፕሬዝዳንት ዶናልድ ትራምፕ ተቀባይነት ይኖረዋል ወይስ ስምምነት ካልተደረገ ምን ሊከሰት እንደሚችል ለመገመት ፈቃደኛ አልሆኑም። ቀደም ሲል የውጭ ጉዳይ ሚኒስቴር በወጣው መግለጫ መሰረት ደግሞ የኢራን የኒውክሌር ፕሮግራም ዋናው የአሜሪካ ጉዳይ ሆኖ ቀጥሏል። በዚህ ጉዳይ አስተያየታቸውን የሰጡ ከፍተኛ የአሜሪካ ዲፕሎማት ነገሩ ሌላ መሆኑን ጠቁመዋል። ኢራን እንዲህ ያለ ሐሳብ ያቀረበችው ተጨማሪ ጊዜ ለመግዛት ነው። እኒህ ሰው በድርድሩ የሚሳተፉ የኢራን ተደራዳሪዎች በጣም ልምድ ያላቸው መሆናቸውንም በአመክንዮነት ያቀርባሉ። ያ ማለት በሚደረጉ ማናቸውም ስምምነቶች ወደ ኒውክሌር ጦር መሳሪያ እንዳይዞር የሚያስችል ይሆናል። በየካቲት 28 በአሜሪካ እስራኤል ጥቃት አድራሽነት የተጀመረው የኢራን ጦርነት ዋነኛ ጉዳይ የኢራን የኒውክሌር መርሃ ግብር ጉዳይ ነው። ይህም ብቻ ሳይሆን ባለፈው ዓመት ሰኔ ወር የተደረገው የ12 ቀናት ጦርነት ዋነኛ ግቡ የኢራን የኒውክሌር መርሃ ግብር ነው። አሁንም ቢሆን በኢራን በኩል ያለው ቁርጠኝነት ያ ነው። ኢራን የኒውክሌር መርሃ ግብሯን በስምምነት አሳልፋ ከመስጠት ዳግም ጦርነትን ትመርጣለች። አሜሪካ ደግሞ በስምምነት ካልሆነ በወታደራዊ እርምጃ የኢራን የኒውክሌር መርሃ ግብር ሳትወድም ረፍት የምታገኝ አይመስልም። ይህ የዓለም አቀፍ ደህንነትን ለሳምንታት አደጋ ላይ የጣለ የመካከለኛው ምስራቅ ጦርነት እንዲቀሰቀስ ያደረገው እጅግ ውስብስብና አስታራቂ ሐሳብ ያልተገኘለት የኢራን የኒውክሌር መርሃ ግብር ጉዳይ አሁንም እንቆቅልሽ ሆኖ ቀጥሏል። ይህንን እንቆቅልሽ ለመፍታት የሆርሙዝ የባህር ወሽመጥ የትኩረት ማዕከል ሆኖ ቀጥሏል። ኢራን ሆርሙዝን በመዝጋት አሜሪካን ምጣኔ ሀብታዊ ጫና ውስጥ የማስገባት ስልታዊ አካሄድን መከተል መርጣለች። አሜሪካ ደግሞ የኢራንን ወደቦች በማገድ አስቀድሞ የከፋ ቀውስ ውስጥ የሚገኘውን የኢራን ኢኮኖሚ ማሽመድመዷን ቀጥላለች። የኢራን ዲፕሎማሲያዊ ግፊትም በዚህ ጊዜ ጨምሯል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ባለፈው ሳምንት ከኢራን አዲሱ ጠቅላይ መሪ መልእክት እንደደረሳቸው ተናግረዋል። እንዲህ ያለው ሁኔታ አያቶላህ ሙጅተባ ኻሜኒ የሟቹ አባታቸው ተተኪ እንደሆኑ ከተገለጸበት
ከ6 ሳምንታት ወዲህ የመጀመሪያ ነው። ፑቲን ይህንኑ የተናገሩት በሩሲያ ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ባደረጉት ስብሰባ ላይ ሲሆን ጦርነቱን በተመለከተም ተወያይተዋል። ፑቲን በሴንት ፒተርስበርግ ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ባደረጉት ስብሰባ ላይ ከጠቅላይ መሪው ለተላከው መልእክት ያላቸውን አድናቆት ገልጸዋል። ለጥሩ ጤንነታቸውና ለደህንነታቸውም ያላቸውን መልካም ምኞት ማስተላለፋቸውን የክሬምሊን መግለጫ ያመለክታል። ፑቲን የኢራን ሕዝብ ለነጻነታቸውና ለሉዓላዊነታቸው ምን ያህል በድፍረትና በጀግንነት እየታገሉ እንደሆነ መመልከታቸውንም አረጋግጠዋል። ሩሲያ በተቻለ ፍጥነት የሰላም ስምምነቱ እንዲሳካ ለማረጋገጥ የአያቶላ ሙጅተባ ኻሜኒ ፍላጎቶችና በክልል ውስጥ ያሉትን የሁሉንም ሕዝቦች ጥቅም በተሟላ መንገድ ድጋፍ እንደሚያደርጉ ይፋ አድርገዋል። ምንም እንኳን ፑቲን ከኢራን አዲሱ ሃይማኖታዊ መሪ አያቶላ ሙጅተባ ኻሜኒ መልእክት የደረሳቸው መሆኑን ቢገልጹም ስለ ጤንነታቸው ሁኔታ አሁንም ድረስ ጥያቄዎች አሉ። ከአሁን ቀደም ጠቅላይ መሪ ከሆኑ በኋላ ለመጀመሪያ ጊዜ መግለጫ ሲሰጡ ከካሜራ እይታ ውጭ መሆናቸው ዛሬም ድረስ ጥያቄን የፈጠረ ጉዳይ ነው። ከካሜራ እይታ ርቀው ለመጀመሪያ ጊዜ ለህዝብ መግለጫ ከሰጡ በኋላም በይፋ አልተገለጡም። ደህንነታቸውን በተመለከተ በመጀመሪያ የአሜሪካ እስራኤል ጥቃት እንደቆሰሉ ከሚነገረው መላምት የዘለለ ምንም አይነት ማረጋገጫ አልተገኘም። ባለፈው ወር አንድ ምንጭ ለሲኤንኤን እንደገለጸው አባታቸው አያቶላ አሊ ኻሜኒና የኢራን ከፍተኛ የጦር አዛዦች በተገደሉበት ተመሳሳይ ጥቃት አንድ እግራቸው እንደተሰበረ፣ የግራ ዓይናቸው እንደቆሰሉና ፊታቸው ላይ ጥቃቅን ቁስሎች እንዳሉ ተናግረዋል። ከዋሽንግተን ጋር አዳዲስ ድርድሮችን ጨምሮ በዋና ዋና ጉዳዮች ላይ ውሳኔ በመስጠት ዙሪያ ከጀርባ ያሉት እርሳቸው እንደሆኑም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሳይቀር ያላቸውን እምነት ተናግረዋል። የአሜሪካ ባለስልጣናት በኢራን አገዛዝ ውስጥ እርስ በርስ መከፋፈል እንዳለ ይገልጻሉ። እናም ማን ወደፊት በሚደረገው ስምምነት ላይ የመጨረሻ ውሳኔ መወሰን ስልጣን እንዳለው እርግጠኛ አይደሉም። ይህም ኢራን በማንኛውም ድርድር የበላይነቱን እንዳትወስድ አቅም ነስቷታል። በኢራን የቀረበው የሰላም እቅድ በአሜሪካ ተቀባይነት የሌለው መሆን በቀጣይ ምን ሊፈጠር እንደሚችል ያለውን አመለካከት መስቀለኛ መንገድ ላይ ያስቀምጦታል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሲኤንኤን፣ ዘ ዋሽንግተን ፖስት እና አልጀዚራን በዋቢነት ተጠቅመናል።